እንኳን አታተርፊኝም አለች። እዛን ተነስቼ አቀፍኩት። ልጄን ማዝዬ ተነስቼ ወደ ሆስፒታል ሁሉንም ቤት አለና በጣም ታመመች። በጣም እጄ ላይ ብትሞት በጣም ደክሟታል። ልትሞት ነው። ምክንያቱም እኔ ወደ ጋዳ አልገባም። ከገባሁኝ በቃ የሚሰቀጥጥ ነገር ነው። ደግሞ ተሸክሜ ማለፍ ስለምችል ተሸክሜ ወስዳታለሁ ስለው ዶክተሩ ምን አለኝ፣ ዊልቸር እንኳን እንዲፈቀድልሽ አላለም። ምንም ሊገኝላት አልቻለም። አንድ ወር አትቆይም ትሞታለሽ ያለችኝ ዶክተሯ። አንድ ወር ከሞትኩ እጅሽ ላይ ነው ብላለች። ለእኔ ላክስቴም ነገር ፋዘር እንደው ይስጠረው። ቆይ ሲሚንቶ አውክቻለሁ፣ ሲሚንቶ እንትን ካልገረፍኩት ይደርቅብኛል፣ ሰራተኛ የለኝም አለኝ። እሱ እስከሚሰራ ድረስ ጠበቅኩት። ዛም በቃ የሆነ ሰዓት ፌንት ሰራች። እኔ ልሞት ነው፣ ቢያንስ እንኳን አታተርፊኝም አለች። እዛን ተነስቼ አቀፍያት። ልጄን ማዝዬ ተነስቼ ወደ ሆስፒታል ልክ መንገድ ላይ አንድ ልጅ አገኘ። እዛን እኔ የዳንኩት አብሻ መድኃኒት ወስጄ ነው። ለምን እዛ ትወስጃለሽ? እባክህን የአበሻ መድኃኒት የምገዛበትን ብር ባገኘ እኔ እናቴን አላሳክምም እንዴ? እንደዚህ ሁሉ ብር እኮ አውጥተህ ነው የታከምከው አንተ ስላለ ነው ብዬ ከልጁ ጋርም ስለምንቀላለድ በፊት ቀልጄበት ይዣት ልሄድ ስል ፋዘርን አገኘሁት። እየመጣ ቱታ ለብሶ እንደዚህ ሲሚንቶ እንዳቦካበት መጣ። እዛ ምን ሆና ነው ምን በልታ ነው አለኝ። ያ ምንም አልበላችም፣ በቃ ልጅ ደክማ ወደቀችብኝ አልኩት። እዛን ያ ልጅ ፋዘርን ጠጋ ብሎ አወሩ። እዛ ፋዘር ከዛ መሄድ አለባት፣ አበሻ መድኃኒት ሄዳ መውሰድ አለባት አለ። እዛም መቼስ ከሱ ትእዛዝ አልወጣም ብዬ ጋሪ ተጠርቶ መጣ። ሄድን። ሰውየው ሙስሊም ነው። ክፍል አለው የራሱ ክፍል ላይ ብቻ አንድ ክፍል 2 ሰው ነው የሚተኛው። ከዛም ተነስተን ሄድን። እዛ ሄድን። መድኃኒት ተሰጣት የሚጠጣ። ያ ሲሰጣት ደህና ሆነች። የበፊቷ እንትን ተመለስ። እዛም በቃ እኔም ደስ አለኝ። ከዛን ወደ ቤት ሄጄ ምግብ ሰርቼ ልምጣ ብዬ እኔ ቤት ሄድኩኝ። ጀናዝዬ ምግብ ሰራቼ ምናምን ስመጣ ተቀየራለች ድጋሚ። በጣም አመማት። ወዷ አብጧል፣ እግሯ አብጧል። አችልም ማውራት መናገር አችልም። ተነስታሽን ታፈሽናት አችልም ምንም ነገር በሰከንድ ውስጥ። እዛን ልጄን ያሰለኝ አልኩት። እሷን አጣጠብኳት። ምን አልኳት። ከዛን ሄጂ ሰውዬውን አናገርኩት። መውጣት እንችላለን እንዴ ስለ አይ አልችልም፣ 7 ቀን መሙላት አለባት፣ መድኃኒቱን 7 ቀን መሆን አለባት ተባለ። እዛ እንደዛ እያልን አደረ። እዛ ቀን በማግስቱ እሱ ለቅሶ መጣ። ሰውዬው መድኃኒት የሚሸጠው ሰው ሲሰጥ በቃ እቤት ይዛችሁ ሂዱና ሁሉንም እቤት አለንና ባለቀን ቤት ሄዳችሁ አስታማችሁ ቤት ሄዳችሁ መድኃኒቱን ሰጥቶ እቤት ሄዳችኋል። እዛን ሄድን። እቤት ገባን። የአበሻ መድኃኒት ሲወሰድ ያ ሰው ጥላ አይፈልግ ምናምን ይላሉ፣ ሰው አይገባም ይላሉ፣ ሰውም አይመጣም። እንደዛ አበሻ መድኃኒት ነው የወሰደችው ስለተባለ ሰው ሊጠይቃት ማንም አይመጣም። እኔ ብቻ ሆንኩኝ ቤት ውስጥ፣ እኔና እህት ወንድሞች ልጄ ነው። ፋዘር ስራ ነው የሚለው፣ ማታ ነው የሚመጣው። ሩቅ ቦታ ነው ሄደው የሚሰሩ ትናንሾች ናቸው። ያኔ 12 ዓመቱ ነው። ይቺ ደግሞ ገና 4 ዓመት ነው፣ 6 ዓመት ነበረች። አሁን 7ኛ ለምን 10ኛ ዓመቷን ይዛለች። ከዛን ማንም አይገባም፣ እኛ ብቻ ነበርን። እዛም በቃ እንደዛ እያልኩኝ አሳከምኳት። እዛው ታከመች። እዛም ደህና እየሆነች መጣች። ድጋሚ ደህና እየሆነች መጣች። እዛን እየቆየች ትንሽ ምግብ መቅመስ ጀመረች። በብዛት እንትን ማንጎ ትላለች፣ እንትን ማንጎና አቮካዶ ትላለች። እሱን እየሰጠኋት እየቆየች መጣች። ቢንቶን እየጠጣች ማለት ነው። ከዛም በቃ የሆነ ሰዓት ሌሊት ላይ አማማት። ሌሊት ነው ጉድ ሰዓት ሳያት ይሄ እንዳለ ደም ለብሰው ላይ ነው ማለት ነው የምትሸናው። የምትጠቀሙ እንዳለ ደም ነው። በአፏ የምትተፋው ደም ነው። አፍንጫዋ ነስሮ ፋዘርም አላያትም። ነስሮ ትራሱን አጥቦታል። እሷ በቀለች
ነጭ ወረቀት መስላለች። እዛን በቃ ሚል ብቻ ድምጽ ነው የሰማሁት ሚል ማለት ነው። ከዛ አረሚጣ አጉሉንን አለኝ ፋዘር ማለት ዘልዬ ነው የተነሳሁት። ይሳይ ይልጭ በጅን ሆነልኝ። ተናራ ምን ሆነሽ ነው ብዬ ተነስቼ ቢንቶና ሚል እንዳደባልቄ ሰጠኋት እና ይሄ የጣሳው ቲማቲም ነበር እሱን በጥብጬ ሰጠኋት። ነፍሷ ተዘጋጀችን ሰዓት ዛን እንደምንም እያየናት ነጋ። ፋዘር ወደ ስራው ሄደ። እሷ በቃ አልቻለችው። በጣም ታመመች። በጣም እጄ ላይ ብትሞት ትንሽ ቀራት። በቃ ለሚጣው ሰጪኝ ትንሽ ያምሳንት እጄ ላይ ብር የለም። በምን ትራንስፖርት ወስዳታለሁ? በምን ሳቅሜ ደግሞ ልጁን አዝዬ በምን ሳቅሜ ይዣት ሄዳለሁ? ገና አንድ አመት አልሞላኝ ልጅ። ከዛን እንደምን ብዬ ወንድሟ ጋር ደወልኩኝ። ከዛም በቃ ብር ይዘህልኝ ነው ቢያንስ መሬት ነበራት ይሸጥና ይዘህልኝ ነው። እሺ ግን አሁን እኮ አፋጣኝ ከተሸጠ ርካሽ ነው ሲል ይሸጥ ችግር የለውም። ዛን ያንን ትሸጣለኝ። ወደ 4 ሰዓት 5 ሰዓት አካባቢ ተሸጠ መሬቷ ማለት ነው። ተሽጦ ፋዘርን ጋር ስደውል እንደሆነ ተሰቃይደ ምን ላድርግ ምናምን ብሎ ብስጭት አለ። ዛን ጆሮን የዘጋሁት አክስቴ ጋር ደወልኩላት። እህቷ ጋር ደውል እሷም መምጣት ጀመረች። መንገድ ላይ አጎቴም ሽጦ መምጣት ጀመረ። ከእሷ ጋር ተገናኝተው አብረው መምጣት ጀመረ። እዛን የአክስቴ ልጅም ሌላ ልጅ ነበር እሱም መጣልኝ። እዛን ፋዘር ሆስፒታል ልንወስዳት ነው። አልቻለችም። በጣም ደክሟታል። ልትሞት ነው። ምክንያቱም እኔ ወደ ጋዳ አልገባም። ከገባሁኝ በቃ የሚሰቀጥጥ ነገር ነው የምትነግረኝ። ልጆቹን አደራ ነው የምትለው። ልሞት ነው ትላለች። እናንተን ከገብስ አላብስ ልሞት ነው ትላለች። ይሄ ነው ቃላቷ። ስለዚህ አልገባም። ገብትሽ እንኳን አገናኘኝ ምን ችላ ነው የምታወራው? እንደገና አልገባም ባልኳቸው እንዛን መጡ። ባጃጅ ተጠርቶ ይዘናት ሄድን። ስንሄድ አጎቴና የአክስቴ ልጅ ነበር አዝለዋት ሄዱት። ችላት ሄድም ቃይኗ ክርትት ይላል። አንዴ ወደዚህ ታለቻች፣ ወደዚህ ትላለች፣ አንዴ የሚጣ ትላለች፣ ከጎኔቱን ትላለች። እሷ ችላሽ አትሸከምሽም፣ ኧረ ልጅቷን ተቀበሏት ብቻ ትሸከመኛለች ትላለች። እዛ እንደምንም ሆስፒታል ደርሰን መድኃኒት ታዘዝኩኝ። ያኔ ደግሞ እንደምንም ብዬ ጤና መድን በክፍለ ሀገር አውጥቼ ነበር ያኔ ማለት ነው። በጤና መድን መድኃኒት ላመጣላት ሄድኩኝ። አጎቴና በቃ አክስቴ ሸሸች። በቃ ፈራች። ግሯ በረዶ ነው አችልም። ከዛ እኔ መድኃኒቱን ገዝቼ ልክ እየመጣሁኝ ተገለጸች። ራሷ በቃ ነው ተገለባበጠ። እግሯ እንደዚህ ተጎተ ነው የምትለው። ልጉቶቹ ሁሉም ሸሿት። አጎቴም እንደዛው የአክስቴ ልጅም ሸሽቶ ሮጠው ወጡ። እኔ ብቻ ቀረው። እዛ ናረ እናቴን አትርፉልኝ ማለት ጀመሩ። በቃ እኮ ሞታለች ምንድን ነው አድርጊ የምትሉት አሉ። እዛ ናረ አልሞተችም አለች። ተው በእናታችሁ እላለሁ። በቃ አይኗ ተገልብጦ እኮ ወደ እኔ ነው የሚያየው። ከዛ እንደምንም ብዬ እግሯን ጠረጴዛ ላይ አደረኩት ሰቅዬ ወደ ላይ። ዶክተሯ ወዲያውኑ አንዷ ዶክተር ሮጣ መጣ። እግዚአብሔር ይስጣት። ደሟን ወሰደች። ከዚህ ደሟን ወስዳ ወዲያው ደም አዘዘች። ቶሎ ብለሽ ይሄን ደም ይዘሽ ነው ያለች። እንደምንም ይዤ መጣሁ። ደም ወዲያው የተሰጣት ወዲያው ደም ሲሰጣት ተስተካከለች። በቃ ወደ ነፍሷ ተመለሰ። ግን አይኗ እንዳለ ደም ለብሷል። ደም ለብሷል። ሆዷ በጣም አብጧል። ምንም መጠቀማችን ሽንት ቤት ሸክሚያት ነው የሚሄደው። እዛም ከድንገተኛ ክፍል ወደ 6ኛ ፎቅ ትተኛ ተባለ። 4 ሆነሽ ነው የምትተኘው እዛ ተባለ። እዛም እዛ አስተኛዋት። ኦክሲጅን ተጠቀማለች። በዚህ ግሉኮስ አይቋረጥም። ምግብ አትበላም። ደም አይቋረጥም። ይሰጣታል። ቶሎ ይሰጣታል። ሰዓት ታይቶ ሽንቷ በጣም ብዙ ነው። በሰዓት 6 ሊትር ምናምን የሚወጣው በጣም ብዙ ነው። ማታ ሁሉ ምደፋው ወደ 12 ሃይላንድ ምናምን ምደፋው። በሃይላንድ ተመጥኖ ይቀመጣል። ለካ ያ ሀሻ መድኃኒቱ በቃ ሙሉ ሰውነቷን ተቆጣጥሯታል። እና ዶክተሮቹ አላወቁ። እኔስ ምን ብዬ ልናገር? ረጅ ሴትዮ ምን ሆና ነው ይሉኛል ዶክተሮቹ የመጡ። አንደኛ ጉበቷ ተነክቷል።
ከካንሰር በላይ ወደ ጉበቷ ደግሞ አበሻ መድኃኒት ደግሞ ጉበቷን ነክቷል፣ ሳምባዋን ነክቷል፣ ኦክሲጅን ላይ ናት፣ ኩላሊቷ ተነክቷል፣ እግሯ ምናምን ሽባ ነው የሆነው። በቃ አትንቀሳቀስም፣ አታወራም፣ ዝም ነው። በአይን ብቻ ትሄዳለች እንጂ አታወራም። በአይን ራሱ ጠጋ ካላልሽ አይታያትም። ደም ለብሷል እንዳለ አይኗ ማለት። ከዛም በቃ ከቻላችሁ አልቋት ለእህቴ ደውዬ ከቻላችሁ ልጄን ያዙልኝ ያስታምማታል። ልጄን አስያዝኳት ለእህቴ ማለት ልጄን ተቀበሉኝ። ምክንያቱም ልጄን መታመም ጀመረ። ሳምባ ምች እየተባለ መታመም ጀመረ። ዶክተሮቹም አናስጠጋም ማለት ጀመሩ። ይሄ ሳምባ ስላለባት ከባድ ነው ይሉኛል። ልጄን ሰጠሁ። እሷን ማስታመም ጀመርኩ። ሌሊት እንቅልፍ የለኝም። ምክንያቱም ካቲተር ይገጠምላት ተብሎ እኔ ነኝ እምቢ ያልኩት። ምክንያቱም ከሞተች በአካሏ ትሞት ምን ሳትነካ ቢያንስ እኔን ተሸክማ አሳድቀኛለች። እኔ ደግሞ ተሸክሜ ማለፍ ስለምችል ተሸክሜ እወስዳታለሁ ስለው ዶክተሩ ምን አለኝ፣ ዊልቸር እንኳን እንዲፈቀድልሽ አላደርግም አለ። ለምን? ሽንት ቤት ካቴተር ግዴታ መጠቀም አለባት። አንቺንም ትጎጃለሽ፣ ሁለተኛ እሷም ትጎጃለች፣ መገጠም አለበት ተባለ። እኔ ደግሞ ካቴተር ከተገጠመላት ምትሞት ነው የሚመስለኝ። በዛም በቃ አልፈልግም አልኩት። እዛ ዊልቸር እንዳይፈቀድላት ተብሎ ተጻፈ ለዊልቸር ክፍል ማለት ነው። ተሸክሜ ሽንት ቤት መወስዳት እኔ ነኝ፣ ሽንት ቤት መመለሳት እኔ ነኝ። እንደዛ እያለን በቃ 15 ቀን ሞላል ሕክምና ማለት ነው። ሕክምና ሞልቶን አንድ ዶክተር ናት፣ ሌሊት ቁጭ ብለሽ ነው የምታድሪው፣ ቀን ቁጭ ብለሽ ነው የምትይው፣ ለምን ውዳሴ ማርያም አታነቢም አለች። ውዳሴ ማርያም አለኝ ትራሷ ስራ አድርጌያለሁ ከአንድም ሁለት፣ ግን አንብቤው አላውቅም። ምክንያቱም ማለት በቃ አላውቀውም። ከመጀመሪያው ከምን እንደሚባል አላውቀውም። እና አንብቤው አለችኝ። ምን ይሻልኳት ወዲያው ነው አንብቤ ስትለኝ ማንበብ ጀመርኩ። ያንን አንብቤ ሁለተኛው ቀን አይኗ ተገለጠ። ደም ከምትለብሰው አይኗ ወደ ኖርማል እየተመለሰ መጣ። ዘን ያን ውዳሴ ቆሜ መድገም ጀመርኩ። ቁጭ ብዬ ነበር፣ ቆሜ መድገም ጀመርኩ። ጠዋትም ማታም የሆነ ነገር እንኳን ልስጣት ስፈልግ ውዳሴ ማርያም ካልደገምኩ አልሰጣትም። ኦክሲጅን ውስጥ እንትን ውሃ ክተች ነው የሚሉት ነበር። ጸበል መክተት ጀመርኩ። ልክ መድኃኒት ጠዋት ሊሰጧት ሲመጡ ባዶ ወድ ምትወስደዋላት፣ ሊሰጧት ሲመጡ ጸበል ቀድሜ እሰጣታለሁ። ጠዋት እንደዛ እያለን አንደኛው ግሉኮስ እንትን አቆሙ። በቃ ግሉኮስ መስጠት አቆሙ። ምግብ መብላት ጀመረች። በፊት ኦክሲጅን በአፏም በአፍንጫዋም ነበር፣ ሙሉ ነበር የሚገባል። በአፍንጫዋ ብቻ ይደረግ ተብሎ በአፍንጫ ተደረገ። እዛ እንደዛ እያለች በሳምንቱ ከአፏ የሚወጣው ደም ከአፍንጫ የሚወጣው ደም ቆመ ማለት ነው። እዛ እንደዛ እያቆመ በቃ እህቴም ቲክቶክ ላይ እያየች እንትን ትሄድ ነበር፣ ትጠይቅ ነበረ። ወይን አምባ ማርያም ማለት ነው ቦታውን ትጠይቃለች። ዘን እየሄደች ምግብም ታመጣላታለች። ከዛ ምራኬ ጸበልም ታመጣላት። እንደዛ እያረግን ቆየች። ደህና ሆነች። በኦክሲጅኑ ሆና ደህና ሆነች። ቢያንስ ተመስገን ታወራለች፣ ትጠራኛለች ከፈለገች። እዛ በቃ እንደዛ እያለን በቃ በጣም ሲቸገረኝ ድጋሜ መድኃኒቱ ኬሞ አልጀመረችም። በሌላው ሕክምና ነው የቆየችው። ሲል ሚዲያ ላይ ወጣው ድጋሜ እሷን ይዤ ማለት ነው። ሚዲያ ላይ ወጣው። ሚዲያ ላይ ወጥቼ ብዙ ሰው አይቶታል። ግን ማለት አንድ 14,000 ብር ነው እኔ ጋር የደረሰው የነበረው ማለት ነው። እሱም ልትሞት አካባቢ ነው እጄ ላይ የደረሰው። ዛን ያው ብዙ እገዛ አልተደረገልኝም ነበረ። ዛን እንደዛው ሕክምናው እንትን ሚዲያ ላይ ወጥተሽ 14,000 ብር ብቻ ነው 14,000 በላይ። እሱንም በሁለተኛው ሚዲያ፣ በመጀመሪያው ሚዲያ እኔ ምንም ነገር አላየሁም። ምንም ነገር ምን ሚዲያ ላይ ነበር ይገኛል? የመጀመሪያውን አላስታውስም። ሁለተኛው ግን ክህሎት ላይ ነው እኔ ብር ተሰብስበ ያገኘሁት 14,000 ብር ብቻ። 14,000 ብር እጄ ላይ ደረሰኝ ማለት ነው። እጄ ላይ ደረሰኝ። በሱ አንዳንድ ነገር አደረኩላት። እሱንም ልትሞት ሳምንት ሲቀራት ነው እንደዛ የተሰጠኝ ማለት ነው። በአካውንቴ ጋር ነበር። ባንቺ አካውንት ነው?
14,000 ብሩ 4,000 አንዷ ናት ስጋ ግሽላት ብላ የሰጠች። አንደኛው ደግሞ መድኃኒት ግዢ ብሎ 10,000 ብር የሰጠኝ ለራሴ ደውለው ነው። የመጀመሪያው ሚዲያ ላይ ግን የእህቴ አካውንት ነበር ያለው የነበረው። ሁለተኛው ሚዲያ የኔ አካውንት ነው። ምክንያቱም እኔና እናቴ ነን ሄደን ቦታው ላይ ተገኝተን እንትን ያለው። የመጀመሪያው ሚዲያ ግን እህትሽ ናት የእህትሽ አካውንት ነው የተቀመጠው። የእህቴ አካውንት ነው የተቀመጠው። የእህቴ ቤት ነው የተቀረጸው እኮ ምን ይግባ አናውቀውም። እሷም ምንም ነገር አልገባም ብላኛለች። ከዛም እንደዛ እያልን በቃ ሚዲያው ላይ ቀረብኩ። ምንም መፍትሄ እንትን አልን። ግን እናትሽ አማራት በላች ማለት በትንሹ ትጠቅማለች። ማለት እሷ ከሚበላው ይልቅ መኖር ትፈልጋለች በጣም። ከዛን በቃ እንደምንም ብዬ አስወጥቼ ንስሐ ነው የሚያዝ ያለብን እና ደግሞ መቀበል አለባት። እዛም በቃ ዶክተሮቹ እኔ ምንም ብር የለኝም ምንም ነገር እንዳትጠይቁኝ አልኳቸው። ጤና መድን ሳገኝ ውስጥ የነበረው መድኃኒት ወደ ውጭ ሆነ። ውጭ ነው የምገዛው መድኃኒት ከጊልኮስ ጭምር ውጭ የምገዛባቸው ቀኖች በጣም ይበዛሉ። መድኃኒት የለም በማለት ነው። ምንም ብር የለም። ኧረ እናትሽ ታማ ሞታ አልምትመጣልሽ አሁን ሬሳን ይዘሽ የምትመጪው ይላሉ። እዛም በቃ እኔ ምንም አቅም የለኝም ምን ላድርግ ከዚህ በላይ ልሙት እንዴ እላቸዋለሁ። ነርሷ ናት ሁሉ ፀጉሬን የምትሰራ የነበረው። በቃ አልቻልኩም ብታይ ልጄን ቢያዝ በቃ የሚቀየርልኝ ሰው አልነበረም። በመጀመሪያው እንጂ ይሄ በሁለተኛው ካቴተር ሊገጠምላት የነበረ ጊዜ ማንም አልነበረም። ቀኔ ብቻ ነበርኩኝ ሳስታማት የነበረው። ከዛ እንደዛ እንትን እያልን በቃ ከሆስፒታል ድጋሚ ወጣች። አስወጣኋት። ምክንያቱም አልጋው ይፈለጋል። አልጋ ብቻ ምንም ትርጉም የለውም መድኃኒት የማትወስድ ከሆነ ብለው ወደ ቤት መለሱ ዶክተሮቹ ማለት። ምክንያቱም ምንም እየተደረገላት አይደለም። ኦክሲጅኑ ወለቀ። በ15 ቀን ነው ካንዶ ሊሞት ኦክሲጅን እንድታውቂ ያደረገሽኝ ውዳሴ ማርያም መድገምሽ ነው ጸሎት ነው በመድኃኒት አይደለም። ምንም መድኃኒት ወስጄ ሳይሆን ይሄ ሁሉ ነገር የቆመው ውዳሴ ማርያም። እዛን በቃ ወደ ቤት ተመልሰን ገባን። ጸበል እንደዚህ እየተመላለሰች እየተጠመቀች እንትን እያለች ቆየች ማለት ነው። እዛን ድጋሚ ሆስፒታል አልሄደችም። እንደዛው እንትን እያለች የሆነ ሰዓት ላይ 1 ወር እንደቆየች ከቤት 1 ወር እንደቆየች ታመመች ድጋሚ ማለት ነው። ከበፊቱ ሻል ብሏት 1 ወር እንደቆየች ስትታመም ወዲያውኑ እዛው ጥቁር አንበሳ ወሰድኳት። እዛን ሶስት ታይሽ አይደል እናትሽን በቃ ሁሉ ነገር ጽፈውታል ዶክተሮቹን ቢቀየሩ ከይዙን ሁሉ ነገር ያውቁታል። የወጣውበትን ምክንያት ሁሉ ነገር ተጽፏል። ታይሽ አይደል እናትሽን እንደዚህ ድጋሚ መልሰሽ አመጣሽ ኬሞ መውሰድ አለባት። እዛን ከጎኔ ነበረች፣ ደህና ነበረች፣ ቆማ ትሄዳለች፣ ምን ትላለች። ኬሞ ከወሰደች በኋላ ሙሉ ፌል ያደረገችው እቺ ሴትዮ። ያንን እያየሁ እንዴት ብዬ ለእናቴ ኬሞ ልስጣት? መጀመሪያም አቅም የላትም ድጋሚ ደግሞ ሁለተኛ ደግሞ ኬሞ ስትወስጂ የምትወስጃቸው ነገሮች ገንዘብም ያስፈልጋል። የምትወስጂበት ነገሮች ጠቃሚ የሆነ ነገር ነው የምትጠቀም የሚሉትን ስጋ፣ ወተት፣ እንቁላል ነው የሚሉት። እኔ ያንን እንኳን ላረግ አእምሯት እንኳን የሚገዛበት ቀን የለም ነበር። ፋዘርም እንደሆነ ችላላት 2 ልጆች ይዞ ቁጭ አለ። ማንም የለም እዚህ ጋር። እህቶቼም ቢሆኑ ምግብ ያመጣሉ። ሌላ ነገር ምን ነገር የለም። መድኃኒት እንደምን ተሯጠን ብንገዛ አጥጋቢ የሆነ ነገር ልናገኝባት አልተቻለም። ከዛም በቃ እንደዛው እያለ ድጋሜ ትውጣ ተባለ። ዶክተሮቹ ትውጣ ተብሎ ይሰናል ሆስፒታል። ኬሞ ምንም ሊገኝላት አልቻለም። 1 ወር አትቆይም ትሞታለች ነው ያለችኝ ዶክተሯ ማለት ነው። 1 ወር እንኳን አትቆይም ትሞታለች። ምክንያቱም ምን ጨርሷታል። ኬሞን ብትወስድ እኮ ትተርፋለች በሚባል ሰበብ ነው እንጂ አታርፍም። እናትሽ ትሞታለች አለችኝ። ፍለፊት ቃል በቃል መጣ እናቴ ፍለፊት ማለት እየሰማቻት እናት እየሰማች ከዛ ነይ ዶክተር ሳራት ነይ አልኳትና ይሽጡ ዶክተር አልኳት። ምንም ቢሆን እናቴ ናት እንደዚህ ለኔ እሺ ለኔ በይ እሷ ምንም ቃል እንዳትናገሪ በእናትሽ አንቺ እኮ ጠንክረሽ እንድታደርጊላት ማለት ብጠነክርም አልኳት
እኔ ከየት እሺ እኔ እንዴት ልሁን በቃ እኔ እኮ ልመና ወጣሁ አልቻልኩም አቅሙ የለኝም እናንተ የሚረዳ አካል ካለ እንዲረዳኝ አድርጊልኝ አልኳት ከዛ ጠቆመችኝ እታች ምድር ላይ ሄጄ ሳናገራቸው አሁን ላይ ምንም አይነት ነገር የለም ሲኖር ግን እንመጣለን ራሳችን አለች እንደዛ ያለች ምንም የመጡት ነገር የለም ምንም የተደረገላት ነገር የለም እዛም በቃ ምንም አማራጭ የለኝም ብዬ ከሆስፒታል ወጣን ማለት ነው ከዛም ከሆስፒታል ወጣን እህቴ ቤት ድጋሚ ገባን ቃላት አማራጭ ንስሓ ገብታ ጸበሏን እየተጠመቀች ከስጋና ደግሞ መጣ ከዛም ወተን በሳምንቱ ንስሓ አባት ጎፋ ገብርኤል ያዘን ማለት ነው ንስሓ ገባች ጸበሏን መጠመቅ ጀመረች እንትን እያለች ጀርመን ጀሙ 3 ገብርኤል ቤተክርስቲያን አለና ቀኑን ገብርኤል ነው ቀኑ ቅዳሜ ነው ገብርኤል ተጠምቀናል ጎፋ ገብርኤል ልክ አደባባዩ ጋር ስንደርስ እህቴ አየች ትልቁ እህቴ በዩቲዩብ ላይ ማለት ነው ያባል ምን ተስፋዬ ብቻ አባታቸው እዛ ሄድ አለብን አሁን ማለት እኔ ደግሞ አሁን ደክሞታል ምግብ መብላት አለባት ሁለተኛ አቅም የላትም እንሂድ ወደ ቤት ነው እዚህ ተጠምቀናል እዛም ገብርኤል ነው እዚህም ገብርኤል ነው ልጅ መጨቃጨቅ ጀመረ ሳን እነሱ አሸንፈው ሄድን ማለት ነው ሄድን ስንሄድ የሷ መንፈስ እኔ ላይ ነው የለፈለው ለፍልፎም ግን ያው ጥንካሬ ብዙም ስላልነበረ ምንም የሚያደርኩት ነገር የለም ቢለፈልፍ ምንም ቢል ምን ተጋለጠ እንጂ ምንም የተደረገላት ነገር የለም ወይ ለኔ የተደረገው ነገር የለም ዛን ወደ ቤት ገባን እዛው እየተመላለስን በሳምንት አንዴ ለምን ስለሚርቅ አችልም አቅም የላትም እግሯ ይወረውራታል አችልም አብጧል እና እግሯ ስትሄድ እንደዚህ ይወረውራታል ወደ ፊት ግፍትር ያረጋታል እና አቅምንሰ እንድትቀበላለች ትንሽ እንኳን መንገድ ይላ ኡፍ ብላ ቁጭ ብላ ተነስታ ደግሞ ሌላ መንገድ የምትሄደው መዛን ወደ ቤት ገባን በሳምንት አንዴ እየሄድን እዛ 3 ቀን ተመላለስን 3 ቀን ተመላለስን ግን እንደዛው ሆኖ ጎፋ ገብርኤል ትጠመቃለች እንደዛ እየተጠመቀች በ26 ቀረጻ ነበረ ለምን በ24 ቀረጻ ነበረ ለቴክኒክ ከህሉት ሚዲያ ተቀርጸን መተን አክስቴ ጋር ወሰድኳት እህቷ ጋር ካልሄድን ብላኝ ሄድን እህቷ ጋር ሄዳ እሷን አድርሼ እኔ ተመልሼ ወደ እህቴ ጋር ገባሁ እንዳንድ ነገር ላስተካክል ብዬ ገባሁኝ ማለት ነው በቃ እዚሁን ያስጠምቃታለሁ ጎርጊስ አለ እዚህ ገብርኤልም አለ ጎርጊስም ሀናም አለች እዛ እየሄድን እንጠመቃለን ሀና ማርያም ማለት ነው እዛ እየሄድን እንጠመቃለን አለች እዛን እዛ ሆነች ልክ በ24 እንደዛ ተቀርጸን በ28 አክስቴ ጠዋት ደወለች ስጋው ደግሞ አልተቀበለችም ልትቀበል ገና ዝግጁ ላይ ናት እዛን ጾምም ገብቶም ስለነበረ ወይ ጾም መካከል ላይ ወይም ደግሞ ጾም ካለፈ በኋላ እቀበላለሁ የሚል ሐሳብ ነው ያላት ምክንያቱም ልብስ አልተገዛም ምንም ብር እጄ ላይ የለም ማለችን እጄ ላይ ብር የለንም ከዛ ለከባህስን ጠዋት ደውላ አንቺ እናትሽ የቀዋዘረች ነው አለችኝ ምንድነው የምትለው አልኳት ሰን በቃ አንድ 10,000 ብር እንደው አግኝተን የምፈልገውን በልቼ የምፈልገውን ጠጥተን ሁላችንም ተጫውተን የሚሄድ ያለ ይቀመጣለች ከዛ ምን ማለት ነው ስጫት አልኳት ከዛ አፒት አልኳት አንቺ ቆይ መኖር አትፈልጊም ቀለኛ እስቲ መኖር አትፈልጊም የኔ ልጅ በጣም ስለምትወድ ስለነበረ እንደሱ እንኳን ያሳዝንሽም እንደዚህ ራሽ ላይ ስተማርት እና ታደምጣይ ምርላ ግን ይቋቀማት ወቀሜን አልሰጠኝ ወይ ጉልበት ኖሮኝ በሰው አላገለገልኩ እኔ እኮ በሰው መገለገል ሰው አልነበርኩ በአቅም የሚሄድ ሰው ነበርኩኝ አለች በቃ አሁን ክፉ ነገር እንዳትናገሪ እኔ መጥቼ ወስድሻለሁ አልኳት ዘልሻለች ሄድኩኝ እዛው ቀን ወሰድኳት ደሬት እህቴ ወሰድኳት ገባች ዛን ማታ ላይ እስቲ ጸጉርሽን ተሰራለች ምን ነው ላታለሁ በኋላ ራስሽን አታቂ ተሰራለች ነይ ልስራሽ ምን አቅም ኖሮሽ ነው አንቺ ደግሞ የምትሰሪኝ አልኩ
እንዴ ልስራሽ ግድ የለሽም ማለት ዘን ስራ ቁጭ አልቻለችም። በቃ መስራት እንኳን ልትሰራ ምንም ልታረግ አልቻለችም። ዘን ታይብተ ምን ራሴ ሰራዋለሁ ብዬ አወለጋግጄው ራሴ ደስ ይበላት ብዬ 3 ቦታ ተሰራ። ከዛ ቅባትም አብስሽበታ በዚህ እንግዲህ አለች። እሺ ብዬ ፈሰስኩላት ደስ ይበላት። ዘን ማታ ልንተኛ ስንል ልጄን ማለት እኔ ጋር እኔ ልቃ ማክማስ ልጄን እኔ ልቃ ወለች ልጄን አቅፋ እሷ መሃል ሆና እኔ ጋር ልጄ ደግሞ በሷ በኩል ነው አደረ። ጠዋት ሲስተር ከሰከረችን ጸበል ሄድ ብላ ማለት ነው። ከዛ ጸበል ከመሄድ በፊት ግን አባ ማናገር ንስሐ አባቷን ሮብ ነው 29 እዛን ማናገር አለብኝ ስትል ምን ነው እላታለሁ። አይ በቃ ማናገር ፈልጋለሁ እሳቸው ፈልጊያቸው ነው እኮ አለች። እሺ አልኳት። እዛን ደወልንላቸው። ስንደውል ከቅዳሴ በኋላ እሷ መምጣት አይጠበቅም አንድ ሰውና እናወራለን። እዛን ልብስ ይገዛና ትቀበላለች። እሱ ከሆነ የሚያሳስባት በርቺ ወለተ ስላሴ ምናምን ብለው እሳቸውን በጣም መልካም አባት ነበሩ። አወሯት፣ አጽናኗት። ይሄዳለች ገበል ማግኘት ፈልጋለች። ሄደች። ስትሄድ ቅዳሴ ናቸው፣ የጠዋት ቅዳሴ ነው። ከዛን በኋላ ግን ከሰዓት ይገባሉ። ጾም ነው፣ የፋሲካ ጾም ነው። 29 ነው፣ ሮብ ነው። ደክሟቸዋል። ቅዳሴ ላይ ገብቷል። ጠዋት አላቸው አይደል ሌሊት ላይ የሚገቡት ቅዳሴ። ከዛ ላይ ደክሟቸው የመጣውባት ናቸው። እዛ ነው የሚኖሩት እና በጣም እንትን ያሉ ስለሆኑ ደከማቸውና ከቅዳሴ 9 ሰዓት በኋላ ነው ቅዳሴ እንደወጣው አወራቸዋለሁ። የትም ሳልሄድ ነው ያሉት። ግን አንዳችሁ ወይ ልጃቸው ወይም ደግሞ የሲስተር ባል ማለት ነው ተባሉ። ከዛም በኋላ እሺ አለች። ተነቀ ካልኩኝ እዛው ሄደሉ። ስትሄድ የሉ እሳቸው በቃ ወለተ ስላሴ ከሰዓት በኋላ እናወራለን አሏት። ዘን እንደዛ ካሉኝ አባ እኔ ገብርኤል በጸበሉ ይጠበኝ አለች። እኔ ገብርኤል በጸበሉ ይጠበኝ ከዛ እናወራለን ከሱ ከገብርኤል ጋር ቅዱስ ገብርኤል ጋር እናወራለን አለች። ከዛም ገባች። የገብርኤል ጸበል ነበረ። የገብርኤል ጸበል ነው ፈልቀው ብላ ገባች። እኔ ያልገባው ነበረ። ሲስተር ናት አብራት የገባች። እጇን ዘርግታለች። ከወሰድከኝ ዛሬ ነገ አትበል ውሰደኝ፣ ካልሆነ ግን ጉልበቴን ስጠኝ፣ አቅሜን ስጠኝ፣ በሰው ምርኩዝ አታርገኝ፣ በራሴ ልቁም፣ ካልሆነ በቃ ወደ አንተ ውሰደኝ። ቀን የተሰቃየው ልጆቼን አሰቃይ። እነዚህ እኮ በአባታቸው ተሰቃይተው በዚህ ደግሞ በልጅ እኔ ወይኔ ልኑርላችሁ ያሰብኩ ብላ ለምንችው እዛም ከተጠምቃ ስትወጣ ቀማጣች። ምን ስትል በባጃጅ ይዟት ቤት መጣች። ቤት እንደመጣች ሶፋ ላይ ተዘረረችው እና እኔ ቤት አስተካክዬ ምን ብዬ ነበር የጠበቅኳቸው። ቁርስ ሰለች። ሲስተር ቁርስ ቢለች አልበላም ስል አንቺ ቆይ ለእኛ እስኪ መኖራት ፈልጊም እንዴ እስቲ ለኛ እስቲ መኖር ፈልጊ ምናምን ብላ ሲስተርም ያጻባን ስለማታውቅ ትታት ሄደች። አማቾቿ ጋር ማለት ነው። እዛ ግቢ ስለሆነ ትታት ሄደች። ቆይ መሲ እንደዚህ አይደለም በጸባይ ጠይቂያት ብዬ ተነስቼ ሂጅ አብት ምን ልስራልሽ እስቲ ከቻልሽ ምጣ በሶ ብትጭ እዛም በሶ በጠበጥኩላትና ስኳር ስቀምሰው ይሆናልና ደማከሴ መጠጣን ይመስል እንደው ዛሬ ምን ሆኖ ቅድም ጮህ ስቀምስ እንደዚህ ይለኛል የሚመረኝ። ቆይ ይሄማ ምች ነው ደማከሴ አስቼ ተጣጣበታለሁ። ዘንጋባውና በሱ በኩባያ ሰጣት። ልጄ ድክ ድክ ይል ነበረ። 1 አመቱ ነበረ። እዛን ሄደ እሷ ጋር ጠጋለና እማ ይላታል። ተኝታ ልበስ ተጠጣኝ ነበር። እዛን ቆይ አንቺማ በኋላ አታስታውሽም አይደል ይሄን በሶስት የተበጠበጠ አለ ጠጪ። ይሄንን አልጠጣም ይሄንን ስጭ የኔ ስጭ ምን አገባሽ እንጂ ቀን ይጠጣው አልጠጣው እነሱ ይጠጣ እንጂ በኋላ ታስታውሻለሽ። እሱ እንኳን እሱን ራስሽን ማተቅ አለች። ወይ ጉድ ዛሬ ደግሞ ምን አይነት ቋቋ ነው ብዬ አጠገቧ ደስ ይበላት ብዬ ቁጭ አድርጌ ያስጠጣ የነበረውን በሶ ሰጠሁት። እሱን እየጠጣች የሲስተር ልጅ መጣች። ትንሽ ልጅ ማለት ነው የ2 አመት ከምናምን ነበረች።
እሷም ስትመጣ ስጫት ለዚች ልጅ እናንተ በኋላ ታስታውሷቸውም ስጫት ሰጣ ጻፍ በጥብጠሽ ድጋሚ ጨምሪላቸው አለ። በቃኝ ብለው አትርፈዋል። ጨምሪላቸው እሺ ብዬ ድጋሚ ሰጣት። ከዛም ወደ ጓዳ ልግባለች። ወደ ጓዳ ገባች። ስትገባ ጥፍሯም አድጎ ነበረ። ጥፍሯን ቆርጬ እዛን ሲስተርም ፀጉሯን ሹሩባ ሰርታት ቅባት ምናምን አስተካከልናት። በቃ እዛን በቃ ደክሞኛል ልተኛ ትንሽ ስትል ብዙ አልኳቸው። ለዚህ እንደዚህ አልጋው እንደዚህ ነው መሬት ስር ተመልክቼ አብት ልጆቹ ናፈቁሽ እንደሆነች ልጆች እባክሽ ትያቸው ናፈቁኝ አልናፈቁም ከዚህም በኋላ የት ላገኛቸው አለች። አሁን ይደወልላቸው አሁን ይምጡ ስላት ታያቸው ግን ከቻልሽ አደራሽ። ከዛ እንዴ ምን ሆነሽ ነው ዛሬ ደግሞ ምን አይነት ቋንቋ ነው እያወጣሽ ያለሽ? ከዛ አሁን ሂጂና ቲማቲም የጣሳው የለም እሱን ግዢና ያለች። ዛሬ ሄጄ ገዝቼ መጣሁ። እስቲ መጥቼ በእንጂ እንዳሰጣኝ ጠጣች። ከዛ ወጣ ወዲያውኑ ወጣለች። ወጣችና እንትን ላይ ሲራሚክ ላይ ተዘረረች። በቃ እንደዛ ልተኛለች ተኛች። ከዛ እንዴ ምን ሆነሽ ነው እናቴ ተነሽ ብዬ አነሳናትና ኬሻ ከስራ አንጥፈን ብርድ ልብስ ነበረ ብርድ ልብስ እንትን አለ። ከዛ ነይ ካጠገቤ እንዳትነሽ አለች። ከዛ እሺ ብዬ እንትን አልኳት። አቀፍኳት እንደዚህ እጄ ላይ እንደዚህ አረፍኳትና አቀፍኳት። የኔም ልጅ የሲስተርም ልጅ አማቾቿ እዛ እየተጫወቱ ነው። ያጎቴ ልጅ ትንሽዬ ልጅ ነበረች ማዘር የምታሳድጋት እሷ ይዛቸው ማለት ነው። ከዛ ሆዷን ሳየው እንደዚህ ተንጠራለች። ሆዷን ሳየው በዚህ ጎን ይሄንን አክሏል። አብጧል ግን እንቅስቃሴ አለው። የራሱ እንቅስቃሴ ያለው የሆዷ ሳይሆን የራሱ። ከዛም ቢጣለች አንቺ እኮ ፈጣሪ ይሰማሻል። ስለዚህ ጸሎት እስቲ አድርጊ ከዚህ ማለት እንደገኝልኝ እቺና ቆሽ ቆሜ ልድገም አለ። ይሰማሻል እንደዚሁም አንቺን እኮ ይሰማሻል። እንደዚህ ቁጭ ብለሽ ድገምልኝ። አንብቤ ልክ እንደጨረስኩኝ አባታችን እንደጨረስኩ ተሻለ። ከዛ ድጋሚ ደግሞ ምንም ሳትቆይ ጸበል እና እምነት በቅጠን ስናጠጣ ድጋሚ ተነሳ። ከዛ ጣኔ ከሞትኩ እጅሽ ላይ ለውት ብላለች። ለኔ ላክስቴም ነግራ ቀኔ ከሞትኩ እጅ ላይ በሞት ደስ ይለኛል ትላለች። እንዛ ከኔ ያላየኋትም ሳይለች ሞታለች። አላየኋትም። እኔ በቃ እግሯን እንደዚህ ስታንቀሳቀስ ምንም ማለት እንትን ነው መሰለኝ ያለች ነው መሰለኝ ዝም ብላ የምትጣጣር ምናምን መሰለኝ። በቃ ሰይልች እንጂ እንዛም እጄሽ አጭር ስለነበረ አንገቷ መብረድ ጀመረ። ቀሰቀሰ። እዛ አቢት ቢሳት ታይኛለች። እንደዚህ ብላ ወደ እኔ ዞራ ነው ያረፈችው። የሲስተር ደግሞ እጇን ይዛት ማለት ነው። ከዛ በቃ ሁሉም ሰው ተሰብስቦ እኛው ጎተቱና አስወጡ። እዛን አለች እኮ ምን ሆናችሁ ነው አሉን። እዛን ወተን ቃላችን ሲለኝ ተመልሼ ገባሁ። ስገባ ሳልከኝ ማለት ያው ብዙ ደስ ይለኝ ነበር፣ ግን ምንም ማድረግ አይቻልም። ምክንያቱም ሁሉም የፈጣሪ ስራ ነው። ማለት ሕክምና ብታገኝ ትድናለች ብዬ አስብ ነበር ከመጀመሪያው። ግን ማለት የመኖር እየፈለገች መሞቷን ነው ከውስጥ ሊወጣልኝ አልቻለም። ምክንያቱም እሷን ረስቻለሁ ማለት አልችልም። ምክንያቱም አልረሳትም። ሲከፋኝ ምንም ስልሽ እሷ ናት ከምንም በላይ ማለት ስልሽ እኔ መቼም የማልረሳው ልጄ ወንድ ነው ሲባል ልታምን አልቻለችም። እና እምብርቱን አይታችሁ ነው የኛ ቤተሰብ ወንድ አይወልድም ሴት ነው ትላለች ሁልጊዜ። ሴቶች ብዙ ናቸው፣ አንድ ወንድ ብቻ ነው ያላት። እና ገልጣየችው እና እግሬን ይሳመች። የሚገርምሽ ማለት ነው ምን አላውቅም እንጃ ይሄ ልጅ እንዴት አድርጌ እንደማሳድገው ታይኛለሽ። እዚህ ጋር ነው ማስቀምጠው ትላለች። እዚህ ጋር ማለት ነው አስቀምጬ ነው የምኖረው። እና ስለዚህ እኔ አሁን ድረስ የሞተች አይመስለኝም። ማለት አሁን ተከራይቼ እንኳን ያለሁበት ቤት መስታወቷ ሰብሬዋለሁ። በጣም አንድ ቀን በጣም ከፋኝና አየኋት።
እውነት ግን ሄደሽ ነው እንዲ ያልኳት እዚህ እያወራኋት ማለት ነው። እዛ በቃ የምታወራኝ ያህል ይሰማኛል። እዛ በቃ እንዴት ጨክነሽ ሄድሽ? እውነት አንቺ ጨክነሽ ሄድሽ ብዬ እንደዚህ ነው የመታሁት። መስታወቱን ስመታው ተሰበረ። ሰው ሁሉ ሲጠይቀኝ ተሰብሮ ነው እላለሁ፣ ግን ራሴ ሰብሬ ማለት እንጃ። እኔ አሁን ድረስ ራሱ ላምን አልቻልኩም። ማለት እጄ ላይ ያረፈችው እጄ ላይ የሞተችው አይቻለሁ ስትቀበል፣ ግን ውስጥ የማያምን ነገር የለም። እንዴት እኔም ትጨክን ልጄን እንዴት ጨከን እችላለሁ? ለሱ ያላት ፍቅር ማለት ስልሽ መኖር ትፈልግ ነበረ። እንደ እኩያ አባቶቿ መሄድ ትፈልጋለች። ጫማ እንኳን ኮንጎ እንኳን በቅሙ ሰርታ ነበር። አረቄ እንኳን እየሸጠች ለእኛ ዳቦ ገዝታ ትገባለች እንጂ ለራሱ ጫማ ገዛ። ሰው እንኳን ፀጉርሽን ተሳይ ብሎ ሲሰጣት ለልጆች ዳቦ ገባ ማለት ነው ትላለች። እና ኮንጎ ሰብታ ምታረግ የተሻለ እንኳን ህይወት ኑሯት ማለት አንድ ቀን እንኳን ደስተኛ ሆና ብትኖርልኝ እና ብትሞት አይቆጨኝም። ማለት የምትፈልገውን ቢያንስ አቅርቤላት ሰጥቻት የምትፈልገውን ወዲያው ሰጥቻት ብትሞት ደስ ይለኝ ነበር። በጣም በጣም ደስ ይለኝ ነበር፣ ግን አልተቻለም። ማለት ያው ሁሉም ነገር የፈጣሪ ስራ አይደል? እሱ የፈቀደው እንግዲህ እግዚአብሔር እሷንም መደጋጎቹ ጎን ያኖርልን፣ ነፍሱን ይማረው። ሁላችንም እናቶች ሸኝተናል። እግዚአብሔር ሰው ይኖራል ይሞታል። የምድር ሳይሆን ደግሞ ክርስቲያን ደግሞ ሀገሩ በሰማይ ነው። ይመጣል ማለት ነው። ምናልባትም እኮ ሕክምና ተመቻችቶላት ቢሆን እግዚአብሔር ፍቃዱ ከሆነ ላትተርፍ ትችላለች። የጌታ ፍቃዱ ብለን ዝም ማለት ነው። አሁን ያንን የቤተሰብን ማብሰል ሳይሆን በቃ ካለው ሰው ጋር ተዋዶ ደግሞ እንዳለችው የልጅ የተሰጠሽን አደራ አንቺ ደግሞ ለመወጣት ትመጣጣር። አንቺንም የጤናሽን ሁኔታ መጠበቅ፣ የልጅሽንም የጤና ሁኔታ መጠበቅ እንጂ መቼ እንደምንጠራ ሰው ስለታመመ ብቻ አይደለም የሚሞተው። የነኛውም ሰው ያልፋል። ከዛ በኋላ ሲያንቺ ህይወት እንዴት ቀጠለ? ከዛም በኋላ ከነ ሲስተር ጋር ተጣልቼ ከቤት ወጣሁ። ከቤት ወጥቼ ክፍለ ሀገር ሄጄ የኖርኩኝ ልጄን ይዛልኝ መጣች። ክፍለ ሀገር ድረስ ሲስተር ልጅሽን ጥለሽ ነበር? ለእንትኗን የሄድኩት ለለቅሷ ክፍለ ሀገር ነበር። ክፍለ ሀገር ነው ቅበሩኝ ብላ ለንስሓ አቦት ለቤተሰብም የተናገረችው እናትና አባት ይዘር ቅበሩኝ ነው ያለችው። አደራዋላ መጣት ይዘር ሰው የሚያውቀው እኔ ነው። እናቴንና እኔን ነው የሚያውቁት። ማንም ማለት እህቶቼ ነው ያውቁ። ስለዚህ እዛው ቀሪ ተብዬ የሞተሽ ቀን ነው በቃ እዛው ሄድን። እዛው ነው ልጅሽን ጥለሽ ሄድሽ? እህቴ ጋር ጥዬው አርባውንም እዛው አሳለፍን። እዛም አርባውን ትንሽ ተደርጎላት አሳለፍን። እዛም እዛው መሆን ጀመርኩኝ። እዛው መሆን ጀምር ተጣላን። መጀመሪያ ከአክስቴ ጋር ነው የተጣላን። ለምንድን ነው የተጣላችሁት? ከአክስቴ ጋር የተጣላነው ያው ባለመግባባት ማለት እናቴ ለአክስቴ ሄዳ ያወራችላት ነገር አለ እና እኔ እንዳወራሁት አድርጋ ነው ለሲስተር ሄዳ የነገረቻት። ግን እናቴም ለክፋት አይደለም ያወራችው። ማለት እንዴት ነው የልጅሽን ለውጥ የምትነግረው ነገር የለም እንደዛ ብላ ነው የተናገረችው። እና እኔ ያወራው አድርጋ ነው ከእህቴ ጋር ለማጣላት እንደዛ ያደረገችው። ከዛን ተጣላን። ከሲስተር ጋር ተጣላን። ልጄን ይዛልኝ መጣች ድረስ ልጄን ተቀበልኳት። እና እንደዛ እንደተጣላን ተነስቼ ወጥቼ ሰው ጋር ገባሁ ማለት ነው። ከዛን እንደዛ እንትን እያለን እኔም የኔን ህመም ይዤ መቀመጥ ጀመርኩ። ሕክምና አላገኘሁም ነበር መጀመሪያ ጊዜ። ከዛም በኋላ ለእርዳታ እንደዛ ሕክምና ታከምኩ ማለት ነው። ታየው ስታይ ከመድኃኒት ከምትወስጁ በታችን ያለው ከ10% በታችን ያለው ህመምሽ አሪፍ ነው አሪፍ ነው። ግን በሕክምና በ6 ወር ክትትል ውስጥ እየመጣሽ እየታየሽ እንድትያለሽ አሉ። ትንሽ አልኳቸው። ለዛ ታየሁኝ። እንደዛው እያልኩኝ ሕክምናውንም አልቀጠልኩም፣ ምንም አላልኩም። ድጋሚ ደግሞ ወደ እህቶቼ ጋር ተመለስኩ ማለት ነው። ከዛም ወደ እህቶቼ ጋር ተመለስኩ። እዛም እንትን እያልኩ ምንም ልንስማማ አልቻልንም።
አያቴ ጋር ድጋሚ ገባሁ። ድጋሚ ገብቼ ግን በቃ የኔ ልጅ አልፈለገችው ነበር አያቴም አክስቴም ማለት ነው። ስለዚህ ወደ ክፍለ ሀገር መሄድ አለበት ሲሉ አባትየው እንዲወስድ ተደረገ ማለት ነው። እዛን አባትየው ሄዶ ወሰደው። ትንሽ አንድ ሳምንት ድረስ እዛ ተቀመጠ። ግን ማለት ስልሽ ሲወስደው ሚስት የለችም ብሎ ነው እንጂ ሚስት አለው። ከልጄ በታች 2 ልጆች አሉት፣ ትዳር አለው። እየታርቋት እንደወሰደ ግን ውጭ ሄዳለች። ልጆቼን በሰራተኛ አሳድጋለሁ ነው ያለኝ መጀመሪያ ጊዜ ማለት ነው። አንቺ ልብሽ እንዴት ይሻለ ማለት አየሁት። እንጃ እኔ ሰው ማለት ቤተሰብም ሲኖርሽ ነው ልጅ ይዘሽ እንድትቀመጭባቸው አይፈልጉም። እና ልጄ ማለት ቢያንስ ይሻላል ከኔ ቤተሰቦች ከልጄ ጥላቻ ከሚሉ አባት ጋር ቢኖር ይሻላል ነው ያልኩት። እና ግን ደብዳቤ ሁሉ ጽፌያለሁ፣ የሄደበትን ቀን የሄደበትን ሰዓት ምን እንደነበር ሁሉ ማለት ነው ጽፌ ሄደ። ግን ሲሄድ ቀን ደስተኛ ነው፣ ማታ ቀን ተቂኝ እና ለሰው ቀን እንዴት ጨክነሽ እህቴ ሁሉ አለችኝ፣ እንዴት ጨክነሽ ወሰድሽው? አንቺማ ለነገሩ ማዘር ስላሳደገችሽ ብዙ ፍቅሩን አታውቂውም ትለኛለች ሁሌ ማለት ነው። ግን አይደለም እኔ ያለሁበትን ቢያንስ ስጽፈው ይሻለኛል። እየጻፍኩት አለቅስ ነበር። ሰው ከተኛ በኋላ ክስቶቼ ሀያቶች ከተኙ በኋላ እጽፈው ነበር። እጽፈው እያለቀስኩ እጽፈዋለሁ። ግን ጠዋት ደግሞ ደስተኛ ነበርኩኝ። ደስተኛ ነው የምመስላቸው። ስስቅ ስበላ ሁሉ አስታውሰው ነበር። በልቶ ይሁን እላለሁኝ ማለት ነው። ከዛን እንደዛ እያለን ሲስተር 2ኛ ልጇን እርጉዝ ነበረች። ዛን ልጄ ታመመ በሚል ሰበብ ወሰድኩት ልጄ። ከዛን ልጄን ወሰድኩት። እኔም ጸበል መሄድ አለብኝ። ልጄም ደግሞ እንደዚሁ ኪንታሮት ሞልቶበት ስለነበረ በሱ ሰበብ አድርጌ ጸበል መሄድ አለብን ብዬ ወሰድኩት ልጄን ማለት ነው። ወሰድኩት። ዛን ቀጥታ ወደ ስውሯ ሄድን። ዛን ወደ ስውሯ ሄደን ወር ከ7 ቀን ተቀመጥን። ብር ከየት አመጣሽ? ስውሯ ሲሄድ ልብስ ሽጬ የራሴ ማለት እንደ ቆራሌ ሆኖ የሚሸጥ ሰው አለ እና ከእህቴ ጋር ተከራይቼ የምኖርበት ግቢ ማለት ኑሯቸው ዝቅተኛ የነበሩ ስለነበሩ ልብስ የተቆራረጠ ምናምን ካለ ይሸጣሉ። ደህናም ይሸጣል እና ደህና ነበረ። 1300 ብር ተሸጠልኝ ልብሴ ማለት ነው። እዛ ሲሸጥ በሱ አዘጋጀው 4 ኪሎ ስኳር ግማሽ ኪሎ ገዝቼ ተነስቼ ሄድኩ ስውሯ። ሲሄድ ማለት አዲስ ህይወት እንደማገኝ አውቀዋለሁ። ውስጤ ደስተኛ ነበር እዛ ሲሄድ ማለት እሷ ሰው እዛ እንደምታዘጋጅልኝ አምናለሁ ብዬ አስቤ ሄድኩት። ሲሄድ ንጹህ አልነበርኩም። ውስጥ አልገባም። የፈለገ ቦታ አሁን ተኛለሁ። መተኛ እንኳን ልብስ እንኳን ይዤ አልሄድኩም። ልብስ ብቻ ለእኔ ለልጄ እና ያቺ በሱ ናት ይዤ ሄድኩት። እዛ ሄድኩት። ሄጄ የሄድኩ ቀን የሆነ ሆቴል አለ እንትን ቁርስ ቤት እንደዚህ ዝቅ ዳገቷን ብዙም ሳዘቅ የመጀመሪያ የስውሯ በር መጀመሪያው ጋር አለ። እዛ አረፍን። አምባሻ 50 ብር ነበር። ለዚህ አምባሻ ማለት ጀመረ። ገና የሄድኩ ቀን ስንት ብር አለሽ? ትራንስፖርት 180 ብር ብቻ እጅ ላይ ያለው። ከዛን አቆራርጬ ነበር የሄድኩት። ከዚህ ላምበረት ነው በቃ ቀጥታ ስውሩ ያገኘሁት እንጂ ከዚህ ላምበረት አቆራርጬ የሄድኩት። ከዛም በኋላ በቃ ገዛሁት 130 ብር ቀረኝ። ሻዩንም ለስላሳውን እቺን ጊዜ እንዴት ነው መሆን አታይ። እኔ ለመኖር ነው በቃ እዛ ሄድኩት። ማራጭ ሳጣ ማለት ነው በህመም ማረኩኝ በቃ። ምክንያቱም ይሻላል ቢያንስ ከልጄ ጋር ነኝ። እዛ እዚህ ልጅሽን ስለጠሩብሽ ቢያንስ መቤቴ ቤት የስጋ ህመሜንም አድናለሁ ልጄንም አገኛለሁ ብለሽ አገኛለሁ። ምክንያቱም ወይናም ባም ቆይቻለሁ ያለ ልጄ ግን ማለት ይከብዳል ያለች የለመድሽው ልጅ ካጠበብሽ ሲል የኔ ሮቦት ይሁን እላለሁ። ይስበላ ወይ የኔ ወድቆ ይሁን እላለሁ። ቦኔ ሰዓት አስታውሰዋለሁ። ከዛን በቃ ይሄን
ገዛሁለት፣ ሻዩን ዳቦ ገዛሁለት። ቀይ በጣም ጣብዬ እዛ የልጅ ሴትዮ አገኘሁኝ። የዛው አገር ሰው ናት፣ ግን ትንሽ ይርቃል። ለጸበል ነው እሷም የመጣችው። ማክባስም ቀረባት። ጸበል ይዛልኝ ሄዳ ታስጠምቀዋለች። ውስጥ መግባት አልችልም። ሄዶ መጠመቅ ተጀመረ ምናምን። ልክ በ7 ቀኑ መግባት ጀመርኩ ማለት ነው። ገባሁ። ንስሐዬን ገብቼ እዛው ጸበል ተጠመቅ መጠመቅ ጀመረ። በቃ ጸበል እየጠመቁ ውስጤ ምንም ሰላም ሊያገኝ አልቻለም። በቃ ውስጤ በቃ ጭንቀት ማለት ህመሜም ያስጨንቀኛል። ግን ምን አለ መሰለሽ ልጅሽ የሚፈልገውን ነገር ሳታረጊ ሲቀር እንደዳት የሚሆን ነው ይመስለኛል። በቃ በጣም ጨነቀኝ ውስጤ። ወዴት ልሄድ ነው? በቃ የት መሄጃ አለኝ እላለሁ። ከዛ ያቺ የለመዳት አክስቴ ነው የሚላት እንጂ እሷ ስትመጣ ነግራታች በቃ ምንም ማለት አይደለም እያለች 1 ወር ከ7 ቀን እዛ ተቀመጠ። በሱም ብቻ እየበላሽ ነው ወይስ ነው መቤት የተጠለ ማለት ቅዳሜ እኔ ራሷ አምጥታ ነው የምትሰጠኝ ማለት እችላለሁ። ባባስ ምን ይበላል? እሱን ይበላል። እኔ አልበላም። በሱ ነበር የምጠጣው። እሱ ግን ቅዳሜ አስጎብኚ አላት ቤተክርስቲያን፣ አስጎብኚ መኪኖች አላት። ለነሱ የተዘጋጀ ምግብ አለ። ያንን ምግብ እነሱ ከበሉ በኋላ ማለት እንትን ብዙ ካዘጋጁ ይተርፋል። ያ ሲተርፍ እኛ ለዛ ለጸበልተኛ ይሰጣል። እየቆጠርሽ እስከ ቅዳሜ ይደርስልሻል? አይ እንደ ወጥና እንጀራ ነው የሚሰጠው እና እሱን አበላዋለሁ ቅዳሜና እሑድ ማለት ነው። እና እሑድ ቅዳሜ እንደዛ ብቻ። ሰኞ ዕለት ደግሞ እንጀራው ከተረፈ እንጀራው ይሰጣል። እዛው ይደርቃል። ወይ ደርቆ ይሰጣል ወይ እርጥብ እንደዛው እንዳለ ይሰጣል። እሱም በበሶ እሺ። እዛ ያለሽ የጤና ሁኔታ ማለት በቃ ያው ብርዱም ስላለ ሄለኛ ነው። በቃ ማክማት በጣም ያስለው ነበር። ቃሊም ስለዚህ በጣም የሚያስጨንቀኝ ነበር ስለዚህ። ምክንያቱም ሳምባ ምች በጣም ይጠቃል ከልጅነቱ ጀምሮ የሆስፒታሉም አለ በጣም ይጠቃል ሳምባ ምች። እንደዛ ያለን ወደ ቆቃ ሚካኤል ድጋሚ ሄድን። ቆቃ ሚካኤልም ስንሄድ ማለት ብዙ ፈተናዎች አሉ። ለምን ቆቃ ሚካኤል ያው ወባ ስላለች ምግብ ተፈቅዷል። ምግብ እየሰሩ ይበላሉ ሁሉም። እኔና ልጄ ብቻ እንሰራተን ማንበይ ወደዛ ስለምን ገንዘብሽ ሰው ለምን ሰላም የምትባለች ነበረች ወደ አዳማ አካባቢ ማለት ነው። እሷ ናት ይዛኝ ሄደችው። ከዛ አንዳንድ ነገር ገዝታለኝ ሄደች እና እዛ ምግብም ስለሚያይ ስለነበር ይጓጓል። ምግብ አረማይ እንጀራ ማለት የጀመረው ቆቃ ሚካኤል ሄድን ጊዜ ነው። ከዛን አንዱ አስጠግታ ታበላልኝ ነበረ አንድ ሰው። ከዛ በቃ እሷም ወጥታ ሄደች። ማንም ቀርቦ የለም፣ ሰው አይግባባሽም። ምክንያቱም ሁለተኛ ልጄ ኃይለኛ ስላለው እመማለው በቃ ምን ይጨንቀኛል። ዝም ብሎ በጣም ነበር የሚጨንቀኝ። እዛም በቃ እዛም በጣም ፈተና አየን። ምክንያቱም ልጄ አበኝ እንኳን ሲልሽ አያስችልም፣ ይጠይቃል። በጣም ተሰቃይ። ከዛም በቃ ለእህቴ ደውዬ እዚህ መጣ። በቃ እዛ 15 ቀን መጣ። እዚህ መጥቼ በቃ እህቴ ጋር ተመልሼ ገብቼ ሆስፒታል የወሰድኩት ልጄን። ከዛ ስወስደው ሳምባ ብቻ ያሳያል እና መታየት አለበት ተባለ። ተመርምሮ ለ3 ቀን የሚሆን ሽሮፕ ሰጡት። ለ3 ቀን የሚሆን ሽሮፕ ሰጥቶት ግን ምንም አልተሻለው። እሱም አለ ይሄ አንገቱ ላይ ይባጫለው እብጠት ማለት ነው። እሱ እብጠቱ ከልጅነቱ ኖሮ አሳይቼዋለሁ። ከዚህ በፊት ኖርማል ነው የመራቅ እጢ ነው ያለኝ ዶክተሩ። ግን እያየሁት ማደግ ጀመረ። በፊት ላይ እንኳን ቆሙ እንደዚህ ቢልም አያስታውቅም ካልተነካ በስተቀር። አሁን ግን ቆሙ ብሎ ያስታውቃል። ከዛ በቃ ጨንቆኝ በቃ ቶሎ የሚታመመው ሳምባ ምች ነው ይላሉ፣ ባክቴሪያ ነው ይላሉ። በቃ ህመም ቶሎ ያጠቃዋል።
ወዲያው ይሄዳል። ሽሮፕ ነው ያው የተመጣጠነ ምግብም እንደ ልጅ ስለማያገኝ ምንም ነገር አላገኘም። ምክንያቱም በልጅነቱ ነው ማዘር እያለች ነው ወተትን ምንም ይጠጣ ነበር። ከዛም በቃ ሆስፒታል ወስጄ ካላሳየህልኝ ያልኩት ዛኔ እኮ ውጪ ነው ምርመራው ናሙና ወስደሽ ቤት ዛታ ነው እንደገና አልትራሳውንድ ያስፈልገዋል። ይሄ ላቀማል ለምንም ቢሆን አሳክመዋለሁ። ስለዚህ ይሄልኝ ያልኩት ዛን አይደልኝ ከሰው ብር ተቀብዬ አልትራሳውንድ ታዘዘው ውጪ አልትራሳውንድ አሳየሁት ማለት ነው። ዘን አልትራሳውንድ ላይ ሳሳየው እባጩ ውሃ ቋጥሯል፣ ለሆነ ነገር ቋጥሯል። ስለዚህ መታየት አለበት ድጋሚ ተባለ። ዛን ናሙና ሲባል ናሙናም ደግሞ ቤት ዛታ ነው። እሱንም ሄድኩኝ ሆስፒታል ማታ ነበረ። ከዛን ሄጄ ስጠይቃቸው በጣም ብዙ ብር ጠየቁ። ሺህ ምናምን ብር ነበረ የተጠየቁት። ከዛን እኔ ይሄንን አቅም የለኝም ብዬ ቆሜ እያወራሁ አንዷ ናት ሰርጀሪ ልትሰራን የመጣችው ጡቷን እሷ ናት ሞልታልኝ። እኔ ብቻ 900 ብር ነው የከፈልኩት። ታይቶ ውጤቱን ወስዶ ገባን ማለት ነው። በማግስቱ ሆስፒታል ወሰድኩ። ወስዶ እኮ ኖርማል ነው እዚህ ጋር ኖርማል ነው እንዴ እዚህ ጋር እኮ ውሃ ቋጥሯል ይላል። ምን ሌላ ዶክተር አስነብቤያለሁ ነው ውሃ ቋጥሯል እንደገና ደግሞ ኢንፌክሽን አለው ብለኸኛል ብዬ በጣም ተጣላ። ሪፈር ተባለ ማለት ነው። ሰነ ሪፈር ተብሎ ይኸው እስካሁን ድረስ ምንም የተደረገለት ነገር የለም። ይሄዳል ይታያል ይመለስ ምንም ነገር የለውም። ወይ አይሰራለት ተሰርቶ የሚወጣ ነገር ነው ያለች ናይል የታከመው ሕክምና አልትራሳውንድ እንደተነሳው ሰርጀሪ ነው የሚሰራው። ሰርጀሪ ተሰርቶ መውጣት አለበት። አሁን ተዘጋጂ ለሰርጀሪ ሲሉሽ እንዳትደነግጭ ኖርማል ነው ተሰርቶ ይወጣለታል ነው ያለኝ ዶክተር። ይሄኛው ዶክተር ደግሞ ምን ነበር ብዬ በጣም ተጣልተን ስንል ዘውዲቱ ተባለ። ዘውዲቱ ስታይ ዘውዲቱም እንደዛ ነው ያለኝ መውጣት አለበት መውጣት አለበት አለኝ። ግን ልጄ ኪሎ ቀንሷል፣ ሳል አለው። ሳል እያለው ደግሞ ሰርጀሪ ሊሰራ አይችልም፣ ምክንያቱም ይፈታል ብለው ስለሚያስቡ ማለት ነው። ግን ያው እንደዛ እያለ እስካሁን አለ ማለት ነው። ሰርጀሪ ሳይሰራለት ምንም ሕክምና ሳይደረግለት ደሳውላ የተባልሽው መድኃኒት ግን ትገዣለሽ? አቅማለሽ? ገዝቻል ማለት ሽሮፕ ቀላል ሽሮፕ ከሆነ ገዛለሁ። ማነው የሚያግዝሽ? እንዴት ነው ኑሮሽ? ማለት እኔ የምኖረው አንድ ድርጅት የቤት ኪራይ ይከፍልልኛል። ስንት ብር ከፍልሽ? 3000 ብር ይከፍልልኛል። 3000ም ለቤት ኪራይ ነው የማውለው። ልጄ ዴኬር ይውላል። ዴኬር ያውሉልኛል 2000 ብር ከፍለው 1003 ደግሞ ያስብዛ ብለው ይሰጡኛል። በወር 1300 ብር ወር ያደርስሻል? አድርስም ግን ምን ታረጊዋለሽ? ማለት ተመላላሽ ይሰራ ነበር እና ይሄ ድርጅት ስልጣን አላቸው። ስልጣናውን ሄጄ ካልሰለጠንኩ ሁሉም ነገር ይቆማል፣ ኪራዩን ሁሉም ነገር ይቆማል። ስለዚህ ሄጄ ስልጣናውን እሰራለሁ። ከዛ መልስ ግን ምንም ስራ አልሰራም አሁን ላይ ማለት ነው። ምንም ስራ የለኝም። ስራ የጤናሽ ሁኔታ ማለት የኔ በፊት እንደታየሁት ነው። ከዛም በኋላ አልታየሁትም። ግን እዚሁ ስልጠና ላይ አንድ ዶክተር መታ ነበረ፣ የጤና ጣቢያ ዶክተር እና ምክር እየሰጠች ጥያቄ ጠየኳት ስለኔ ስለ ራሴ ህመም ማለት ነው። ስጠይቃት እንደዚህ በፊት ሄፓታይተስ ቢ አለብሽ ተብያለሁ። ጸበልም ሄጄ ከመጣሁ ምን ካልኩ በኋላ ግን የለም አሉ ስላት፣ አዎ ጉበትሽ ላይ ይጣፋል አለች። ጉበትሽ ላይ ይጣፋል ግን መቅኔሽ ላይ አጥንትሽ ላይ ይኖራል፣ ቫይረሱ ይኖራል። እሱ ነው ወደ ካንሰር ሊለወጥ የሚችለው። የደም ካንሰር የሚባለው እሱ ነው፣ ወይም ደግሞ የጉበት ካንሰር ይሉታል። ስለዚህ አንቺ ያለሽ አማራጭ መታከም እና መድኃኒቱ መውሰድ አለብሽ አለችኝ። ዛን የት ነው እንዲህ መድኃኒት የት ነው የሚወሰደው ብዬ ስላት፣ ጳውሎስ ሆስፒታል እዚህ ማለት ነው ስትለኝ፣ በፊት እዛ አካባቢ ጤና ጣቢያ ታይቼ ነበረ ግን አቁሜ አሁን ወደዚህ ስመጣ ትቼዋለሁ ስላት፣ አይሽ ጤና ጣቢያ እዛ ብትታከሚ ሪፈር የሚሉሽ ጳውሎስ ነው። ከዛም ጳውሎስ ወደ 50 ምናምን ሺህ ብር ተከፍሎ አላቸው መድኃኒት የሚሰጡ የሚያጠፋው፣ እሱን ትወስጃለሽ
እንጂ እንደዚህ አሁን ብቻሽን ሄደሽ መታከም ብትይ በጣም ብዙ ብር ይጠይቅሻል አለችኝ። እዛም በዛው ሕክምና አቆምኩት። ምክንያቱም የልጄ ስለሚቀድም። አሁን እግዚአብሔር ፍቃድ ሆኖ የሚያግዝሽ ብታገኝ ግን መታከም ትፈልጊያለሽ፣ ልጅሽን ማሳከም ትፈልጊያለሽ? አዎ ከምንም በላይ ማለት የልጄ ሕክምና ነው የሚያሳስበኝ። ምክንያቱም እኔ ችግር የለውም እችላለሁ፣ ቢያመኝም አመመኝ እላለሁ። ይሄ ልጅ ግን አይችልም። ምክንያቱም መኖርም አለበት፣ ሕክምናም ማግኘት አለበት። አሁን ላይ እፈራለሁ። ባየሁት ቁጥር አንዳንዴ ላለማየት እሞክራለሁ፣ ግን ሳየው በጣም እፈራለሁ። ምክንያቱም እንባጩ እያየሁት እያደገ ነው የመጣ፣ ወደ ጎን እየሰፋ መጣ። የልጅሽ አባት ሳያግዝሽ አሁን ላይ አግዘኝም ማለት ክስም ጀመረ ነበር። አሁን ክስ ሂደት ላይ ነው ያለው። እንትን እገዛ እስካሁን አላደረገም። ምን ክስ ሁኔታ ላይ ነው ያለው። እንግዲህ ወላዲተ አምላክ ትርዳሽ። ምንም አይደለም ልጄ፣ በጣም ጠንካራ ሴት ነሽ። ይሄን ታሪክ ያለሽ አይመስለኝም። እንዲህ ስትታይ ሰው ለብሶ ሲሄድ ምንም ችግር የሌለበት ነው የሚመስለው፣ ግን በብዙ ፈተና ውስጥ ሆነሽ እግዚአብሔር ይመስገን ብለሽ ኖርሽ ትልቅ ነገር ነው። እንግዲህ ወላዲተ አምላክ ያቺ የለመንሻት ሆስፒታል ላይ ሆነሽ ስጠሪያት የደረሰችልሽ ጭንቃማ ልጇ አሁንም ደርሳለሽ። የልጅሽን መከራ ሳታሳይሽ ልጅሽም ድኖ አንቺም ገና ልጅ ነሽ፣ የተሻለ ህይወት ላይ ኖረሽ እግዚአብሔርን እያመሰገንሽ ወላዲተ አምላክ ፈቃዷ ሆኖልሽ በስጋው ደሙ ከብረሽ አምላክም ደግሞ መልካም ትዳር ከሰጠሽ በመልካም ትዳር ተባርከሽ ፍሬ ይዘሽ እንድናይ እግዚአብሔር ይርዳል። በእርግጠኝነት ይሄንን የሚያዩ ቤተሰቦቻችን ያንቺ ታሪክ ለብዙዎች ያስተምራል፣ ለብዙዎች ያበረታል፣ እንዲህ ሆኖ ይታለፋል ብለው ያስባሉ ብዬ አስባለሁ። እንደሚያግዙሽ ባለሙሉ ተስፋ ነኝ። ስልክሽንና አካውንትሽን ንገሪያቸው። እሺ ስልኬ 0926 07 50 67። እሺ አካውንት 1065 21 66 21 4። መልካም እንግዲህ ውድ ቤተሰቦቼ እንዳያችሁት ነው የዚች ልጅ ታሪክ። ገና ከተወለደች ከ6 ወር ጀምሮ ብዙ መከራ ፈተና ስታይ የኖረች እህታችን ናት። አሁን ላይ የምታለቅስባት እናት የላትም። ልጇን ሲያምባት ልጇን የምታሻሽላት እናት የላትም። በትዳርም አይደለም ያለችው። እያገዟት ያለው አንድ ድርጅት ነው። በዚሁ አጋጣሚ እናመሰግናለን፣ እግዚአብሔር ይስጥልን። ግን እየተረዳች ያለችው ነገር በቂ አይደለም። 1500 ብር ማለት 1 ሊትር ዘይት ነው የሚገዛው። ልጅ ይዞ ደግሞ ይከብዳል። ጸበል ቦታ ሆኜ ደውዬላት አውቃለሁ እና ልጄ ዳቦ ይለኛል የሚገዛበት የለብኝም ብላለች። እና ልጅ ያላችሁ ሰዎች የልጆችን ጥያቄ ታውቃላችሁ እና ለልጇ የምታደርግለትን ነገር ልጇን የምታሳክምበትን እሷም ደግሞ የተሻለ ስራ ኖሯት ነገ ጠዋት እንደዚህ የተቸገሩ እህት ወንድሞችን የምታቀናበትን ነገር የምታገኝ የተቻላችሁን አግዟት። እየደወላችሁ አይዞሽ በርቺ ማለት አንድ ነገር ነው። በጸሎታችሁ አግዟት። ጸሎትም ዋናው ትልቁ ነገር ለሰው ልጅ ጸሎትም ትልቅ ነገር ነውና እህታችንን በጸሎት አስቧት። ልጇን በጣም የሚያሳዝን ትንሽ ብላቴና ነው። እሱንም እንደ እግዚአብሔር ፍቃድ አሁን ትምህርት ቤት ልታስገባው እያሰበች ነው። በማቴሪያልም ቦርሳም ደብተርም የወር አስቤዛውንም የልጁን ማድረግ እኔ እችላለሁ፣ እኔ እፈልጋለሁ፣ ከዚህ በረከት እኔ መካፈል እፈልጋለሁ የምትሉ ሰዎች አካውንቷን ተናግራለች። እኛም በቁጥር እናስቀምጥላችኋለን። የደወላችሁ እህታችንን አግዙልን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ለብዙዎች አድርሱልን። እግዚአብሔር ያክብርልን።